ወሬኛ። በኃይሉ ግን ምን አድርጎ ነው አንተንም ወላጆችን ነጥቆ? ወላጆችን ነጥቆ ማለት ልጆችን ለማግኘት ሲል ብዙ ወላጆችን ገለዋል። ብዙ ጣላቶች አሉት። ከነሱ መካከልም አንተ አንዱ ነህ። እኔም አላረጋገጥኩም እንጂ ወላጆችን የገደላቸው እሱ ነው። ሳሚ እኮ ነው ልጅሽን ያዳናት። እሱ እኮ ባይኖር ይሄን ይሞታ ነበር። ምናልባትም እኮ እሱ ባይኖር ኖሮ ላትጎዳ ትችል ነበር። አልገባኝም። ሳሚ ነው ብሌንን የመረዛት እያልከኝ ነው? አዎ፣ እኔ ደግሞ እሱን ነው የምጠረጥረው። ምክንያቱም ከሁላችን በፊት ቀድሞ ብሌን ክፍል የተገኘው እሱ ነው። እሱ ለብሌን እያስመሰለ ነበር። ብሌን እኮ ከኔም ካንቺ በላይ ሊወዳት አይችልም። እሱ ያደረገው ነገር ያለ በሙሉ ለማስመሰል ነው። ይሄ እኮ እሱ እንዳይጠረጠር ዘዴ እኮ ነው። በዛ ላይ ደግሞ ከሁላችን በፊት ስለሁሉም ነገር ቀድሞ እኮ ነበር። ብሌን እኮ በከሰል ጭስ እንዳታፈለች ሆስፒታል ሳንሄድ በፊት እኮ ነው ያወቀው። አዎ ብሎ ነበረ። ታዲያ አይደለም እወቁልኝ፣ ወንድሜ አይደለም፣ ይሄ አረመኔ ነው። ምን ሆነሻል ዛሬ? ምንም እየገባሽኝ አይደለም። ወይስ በሽታሽ እየተነሳብሽ ነው? ይሄ ገረመህ እንዴ? ስትታይ ለእኔ ሀሳቢ ነው የምትመስለው። ባንድልህም አንተ ደስ ነው የሚልህ። አይገርምህም? እኔ በጣም ጤነኛ ነኝ፣ ምንም አልሆንኩም። ወይ ጉዴ! ይኸውልህ በኃይሉ፣ ሁለተኛ እህት አለኝ ብለህ እንዳትመጣ፣ መቃብሬ ላይ እንዳትደርስ። ሰማኸኝ? ትሰማኛለህ በኃይሉ? ከዚህ በኋላ አንተ ለእኔ ሞተሃል። ወንድም የሚባል ነገር የለኝም። ሞተሃል አንተ። ያሳዝናል። እጅግ ልብ ይሰብራል። ያለ ጥፋቱ ወንጀለኛ፣ ያለ ኃጢአቱ ወንጀለኛ ተባለ። ሳሚሻ ለብሌን ሲል ስንት መስዋዕት እየከፈለ ሁሉም ነገር እሱ ላይ ተደፋደፈበት። ብሌን አንደበቷ ይከፈት ልሳኗ ይከፈት እንጂ የምትመሰክርለት ለህይወቴ ዋስትና ሁልጊዜ ከፊቴ የሚቆመው ከአደጋ የሚጠብቀኝ ሁልጊዜ ራሱን አሳልፎ የሚሰጠው ከመድኃኔዓለም በታች ሳሚሻ ነው ብላ የምትመሰክርለት ብሌን ብቻ ነች። ዳግም ይሄን ደካማ ጎን ተጠቅሞ ሳሚን ለማጥቃት ሳሚን ለማስጠቆር ሰፊ ሜዳ ሆኖለታል። አንተ መረዝካት፣ በእኔ ቀለበት በመቀበሏ ተነሳስተህ አንተ ጎዳሃት የሚለው ነገር እንዴት ያሳዝናል። የጆ ቤተሰቦች ገዳይ በስበቡ ሊጋለጡ ነው። ጆ ከዚህ በላይ ከባድ ስህተት ሳይሰራ እዚች ልጅ ጋር መገጣጠሙ ትልቅ አጋጣሚ ነው። ቤተሰቦቼ በህፃንነትቼ ሞቱ። የሰላም ወንድም የስንቱን ሰው አባት እናት ገደለ። ልጅ ያለ አባት እናት ያለ ልጅ አስቀረ። አሁን ሁሉም ወንጀሉ በግልጽ የሚታወቅበት ነው። ሞኝ ነህ፣ ሲያዩህ ስማርትና ፈጣን ነህ፣ ግን እንዴት ይሄንን መረዳት አይነህ መግለጥ ያቅታል? በኃይሉ ማለት ቢወደን ኑሮ የሚያሳድጋቸውን ለነፍሱ ብሎ የሚንከባከባቸው ቢሆን በየቦታው አያሳድገንም። ለራሱ ዓላማና ለራሱ እቅድ የሚፈልገው ዘርፍ ያስተምረናል፣ ያሳድገናል፣ ይንከባከበናል። ግን ለቆሻሻ ስራው ማጽጃ ነው እንጂ ለእኛ ደህንነትና ሰላም አያሳድገንም። ብዙ ግፍና ብዙ ጭካኔ ስራ፣ ቆሻሻ ስራ ሰርቼለታለሁ። በኃይሉ የእናት አባቴ ገዳይ አይደለም። እሱ የነገረኝ ሌላ፣ እኔ የማውቀው ሌላ። ግን ምን አቅም አለኝ ብለህ ነው? ሜቢ አንተና እኔ አንድ አላማ ሊኖረው ይችላል። አንድ ቀን ሲወጣልኝ በኃይሉ እንድባቅ የምመታበት ጉልበት ይኖረኛል ብዬ ነው እንጂ ኦልሬዲ እሱ ቆሻሻ ስራ ሰልችቶኛል። ውሸቱ ከጀርባ ተቆልሏል። እውነት ነግሮህ አያውቅም። ጋሽ መልካም ሰው ነው ብትለው እሱ ግን በቁሙ ሊቀብርህ ነው። ቆሻሻ ስራውን አሰርቶ አንተ ከተከራከርከው ለማስወገድ ጉድጓድ ቆፍሮ ና ልጄ እምሰጥ ስጦታ አለ ብሎ ነው የሚጠብቅህ። አይንህን ግለጥ፣ ሲያዩ ከኔ በላይ ስማርት ነህ በማለት እንግዲህ ይቺ ዶክተር ለጆ ስልክ ቁጥሯን መስጠቷ በጣም ጆ ከዚህ በላይ ረጅም ርቀትና ረጅም ስህተት ሳይሰራ ሜቢ እውነቱ ጋር ደርሶበት ሊረዳ ይችላል። ስለዚህ በኃይሉ አሁን የሚያበቃለት አጋጣሚ ደርሰዋል። ውድና የተከበራችሁ ቤተሰቦች ሳሚሻ ያ ሁሉ ውርጅብኝ ያ ሁሉ ጥፋተኛ መባል የኋላ ኋላ ይጸጽታቸዋል። ምንም ባላረገበት ውለሃል፣ ምንም ባልተገኘበት ተገኝተሃል ተብሎ ለሰራው ስራ እንደሰራው አድርጎ መናገሩ፣ በተለይ ዳግም እሱ አሁን አንደበት አለው፣ እሱ አሁን አፍ አለው። ብሌን እንኳን እንደዛ ፓራላይዝ ሆነች ሲባል እንኳን ድንግጥ ብሏል። አንዳንድ ጊዜ ግን እድል ነው። አንዳንድ ጊዜ እውነት እድል ይባላል። እድል ማለት እንደዚህ ነው። በቃ እሱ ይደክማል፣ ይወርዳል፣ ለእሷ ይጨነቃል፣ ለእሷ ይከራከርላታል። ግን ጥፋተኛ የሚባለው እሱ ነው። የቀን ጉዳይ ነው እንጂ ለእሱ የምትመሰክርለት 100% እሱ ነው ህይወቴን የታደገው ብላ የምትናገረው ብሌን ብቻ ናት። ያለ ስራው አትውቀሱት።
ያለ ኃጢአቱ አትወንጅል የምትለው ብሌን ናት። አሁን ጆ ሳሚሻ በመወቀሱ ሳሚሻ ወንጀለኛ በመባሉ ባልዋለበት ባላደረገው ባልመረዛት ነገር እሱ ጥፋተኛ ሲባል ምን ያህል እንደተጸጸተ አይተናል። ገና ከዛች ልጅ የበኃይሉን ጉድ ይሰማል። በኃይሉ ማለት ሰውን እየገደለ ሌላ ሰው ላይ የሚለጥፍ እሱ ንጹህ እጅግ ደግ መልካም ሰው ቢመስልህም እሱ ግን ጀርባው ሌላ ነው በማለት እንግዲህ ከአንድ ብርቱ ሁለት መድኃኒቱ ይባላል። ሴት ልጅ ደግሞ ብልሃትና ብልጥናት። እነዚህ ሰዎች ከተጣመሩ ጆና ይህች ልጅ ከተጣመሩ የበኃይሉ ሰው መስለው ከስር ከስር ልክ እንደ ሳሚ ድባቅ የሚመቱበት አጋጣሚ ይፈጠራል። በኃይሉ መውደቂያ ሄደረሰ። ጆና ልጅቷ መጣመራቸው ሜቢ በኃይሉን ድብቅ ሚስጥር ልክ ጆ ሳሚ የበኃይሉ ሰው መስሎ ብዙ ነገር እንዳስተካከለ ሁሉ እነሱም ትልቁን ድብቅ የእሱን ድባቅ መምቻ የእሱን መውደቂያ መረጃ ሰብስበው እውነትም በህይወታቸው እንደተጫወተና ራሱ እናት አባቶቹን ገሎ ራሱ ሌላ ሰው እንዳስገደለው እንደተገደሉ እያለ የእሱን ቆሻሻ ስራ እያሰራ የእሱን በቀል እያስወጣቸው እያጸዳቸው እንደነበረ ልክ እንደ ሳሚ ይረዳል። ሳሚም የእሱ እናት አባቶች በበኃይሉ ተገለውበት ነው የኋላ ኋላ በኃይሉን ለመግደል የበኃይሉን የልብ ምት ለማግኘት ብዙ ቆሻሻ ስራ ሰርቶ ቀኝ እጅ ከሆነ በኋላ በኃይሉን ለማሸነፍ ሲሞክር እውነቱ የተገለጸለት በኃይሉ አሁን ጥላቶች በዝተዋል። አንተ እንደፈለክ ፈንጭተህበታል። አሁን ግን ለእያንዳንዱ ስራ ዋጋ ትከፍላለህ። ብሌን ይህ ስቃይሽ ይህን ባሽ የመጨረሻሽ እንደሚሆን ተስፋ እናደርጋለን። ሳሚ ግን በጣም ያሳዝናል። በጣም ማለት ነው በጣም ሁሉም ለተናገሩት ነገር ከባድ ጸጸት ነው የሚሆንባቸው። በጣም ብዙ ተናገሩት። እንዴት ያናድዳል። ዳግም ደግሞ አፋሌ ብሎ ያወራል። አፋሌ ብሎ አሁን እሱ ያወራል። እሱ አሁን አፍቃሪ ነኝ ይላል። ወረኛ። ብሌን ልትሞት ነው፣ ብሌን እንዲህ ልትል ነው ከማለት ይልቅ ቀለበቱን ለምን አወለቀችው? ሳታፈቅሪኝ ሳትቀበኝ ይቅርታ ሳትኝ ነው ቀለበቱን ያወለቅሽው እያለ እንዴ ሲለፈልፍ የነበረው። ገነትስ ብትሆን እጅግ ያሳዝናል። አንዳንድ ጊዜ ጆ አሁንም ሳሚን ያለ ጥፋቱ መረስካት ያለ ኃጢአቱ አንተው በጭስ አፈንካት የተባለው ነገር ጆ በጣም ተሰምቶታል። ሳሚ ንጹህ ሰው እንደሆነ ተረድቷል። አሁን ጆ እየጸለየ ያለው ሳሚና ሰላም የእናት አባት ገዳይ እንዲሆኑ ነው። ምክንያቱም እነሱ ካልሆኑ ለበቀል ብሎ ሌላ ጸጸት ሌላ የእግር እሳት ይዞ እየሄደ ነው ማለት ነው። በጣም ከባድ ነው። እውነት ታሸንፋለች። ይዘገያል እንጂ መፈንዳቱ ይዘገያል እንጂ መፈንዳቱ መገለጹ አይቀርም። በኃይሉ ሁሉንም በመርዛማ ምላሱ እየመረዘና እየደለለ ያጭበረበራቸው። አሁን ግን ድባቅ የሚመታበት ሰዓት የደረሰው ይመስላል። ከአንድ ብርቱ ሁለት መድኃኒቱ እነዚህ ልጆች ተጣምረው የእሱን ወንጀል ያጋልጣሉ። ሜቢ ከገነት ጋርም ተገናኝተው ይህንን ብዙ ወንጀልን የሚያጋልጠውን ፋይል አሳልፋ ልትሰጣቸው ይችላል። የጊዜ ጉዳይ ነው እንጂ ጊዜው ይረዝማል እንጂ ድብቅ ማንነቱ ይገለጻል። ወንድሜ ንጹህ ነው፣ ማንን ሲገላ አይተሽው ነው እንዳለችው ሰላም የወንድሟን የክፋት ጥግ በአባቷ እንደጀመረና እሷንም ብዙ ጊዜ ጉድጓድ ቆፍሮላት ብሌን እንደታደገቻት ሳሚ እንዳተረፋት ስትረዳ የሚጠብቋትን የሚከልሏትን ወይም ከፊቷ እንደ ጠበቂ እንደ ጋርድ ብዙ መስዋዕት የከፈለላትን ሳሚ ብዙ ጊዜ እንደገፋችውና ብዙ ጊዜ እንዳስቀየመችው ትረዳለች። አንተን ሰምቼ ቢሆን ይሄ ሁሉ ጸጸት፣ አንተን ሰምቼ ቢሆን ይሄ ሁሉ የእግር እሳት አይገጥመኝም በማለት ሰላም በጸጸት የምትቃጠልበት ቀን ሩቅ አይሆንም። ዳግምም እንደዛው ፍቅር እያልኩ ለኬ ምንም አላውቅ እሱ ነው ብዙ ጊዜ የታደገሽ፣ እሱ ነው ብዙ ጊዜ ከለለሽ። እውነት አሁን ተገለጸልኝ። አፍቃሪ ነኝ ብሎ አሁን ያወራል።